አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ በረሃሎም ተከታታዮች እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦች ዛሬ መተናል ቤተሰብ ዳጣ ክፍል 9 እና 10 ይዘን በጣም የሚገርም ሁኔታ እንግዲህ የምርመራ ውጤቱ በኤቢ ኃይልና ተንኮል ቢሆንም እንግዲህ ታውቋል ማለት ነው። ውድ ቤተሰቦቼ እናቲቱ ግን ምን ሲሆን ስለትዳር አውቀሽ እንደዚህ አይነት አመለካከት ኖሮሽ እዚህ ላይ ገባሽና እንዴት ልትጠረጥሪ ቻልሽ በሚባል በጣም በሚገርም ሁኔታ እንግዲህ ይዛ ጥባር ጋር አስጥታታለች። ጭምቅና ያደረገቻት እንግዲህ እውነት ለመናገር እናት ስትሆኑ እንደዚህ ማድረግ አንዳንድ ጊዜ ጥሩ ነው፣ አስፈላጊም ስለሆነ ማለት ነው። ቤተሰቦች እንግዲህ ናታን ሊያረጋጋት ቢፈልግም እናትየዋ እጅግ በጣም ከሚባል በላይ ኦቨር በመሆኗ ኤቢን ቅጥቅጥ ካደረገች በኋላ ናታንንም ውርውር አድርገዋለች። በምትችለው ኃይል ሁሉ በመጠቀም ካጠገቤ ውጡልኝ፣ ማንም ሰው አልፈልግም፣ እንደዚህ አይነት ነገር እንዴትስ ምንስ ቢሆን እንዴት ብታስበው እንደዚህ ልታደርግ ቻለች በማለት ከሚባለው በላይ ኦቨር እንግዲህ ተበሳጭታለች። እናት እንዴት ስትበሳጭ በልጅ ምክንያት ማየት እጅግ በጣም ይደብራል እውነት ለመናገር። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ እየጀመራችሁ ዳጣ እጅግ በጣም ተወዳጅና እንግዲህ ታዋቂነትን እያተረፈ በቅርብ ጊዜ የጀመረ ቢሆንም ግን ከሚባለው በላይ እንግዲህ ተወዳጅ ሆኗል በሰዎች ዘንዳ። እናት በጣም ተበሳጭታ ስልኳንም በመውረር በሀሳብ ተውጣለች፣ እርቃ ሄዳለች ማለት ነው። ኤቢ በርቀት ብታስብም እንግዲህ ውሃ ምርጥና ምርጥ እህት ስለሆነች ልታረጋጋት ልትስማትም ብትሞክር ውግጂ ካጠገቤ ሂጂ እመጣለሁ ብትላትም ማያት መታሽም አትመታሽም ምንም አታደርግሽም ባክሽ አብረን እንሄድ ብትላትም ግን ልትሰማት አልቻለችም። ውሃዬ እንግዲህ ብቻሽ እንድታለቅሽ አልፈልግም፣ ስለዚህ አብረን እንሄድ እማዬ ስለመታችሽ አሁንም እኔንም ስለምትመታኝ ግን ደግሞ ከአጠገቤ ጥዬሽ ልሄድ አልችልም፣ ሁለተኛ እዚህ ቤት ትመጭና ስላላለችሽ አብረን እንሄድ እህቴዋ ስትላት አባዬ ሲመጣ አብረን እንመጣለን በማለት እንግዲህ ቃል ስትገባላት ውሃዬ አባዬ እስኪመጣ አይዞሽ ብላ እንግዲህ ውሃዬ ሳማርጋ ይችን ክፉ እህቷን እንግዲህ ሄደች። ግን የሚገርመው ሁኔታ በጣም የሚያሳዝነው እንግዲህ ኤቢ አሁንም ተንኮልና ሴራ እያሴረች ትገኛለች። በውስጧ እንዴት አድርጌ በምን ሁኔታ እንዴት ተወዳጅነትን ላትርፍ ዳጣን እንዴት ከቤት ላስወጣ በሚል ሁኔታ ላይ ትገኛለች ማለት ነው። ሁሉ ጊዜ ተንኮል የምታስቡ ከሆነ ቤተሰቦች እየወጣላችሁ አይችልም። ከተንኮል ውጭ እንግዲህ አዲስ ነገር ወይም ጥሩ ነገር ማለት ነው። እንግዲህ እናት በተጨናነቀችበት ሁኔታ ናታን ማዬ ጠራሽኝ በማለት ድንገት ይመጣል። እስኪና ቁጭ በል በማለት ካወሩ በኋላ እንግዲህ ምን ተፈጥሮ ነው ምን እንደሆነ እኮ አላውቅም ይላታል ማለት ነው። አረም እንደሆነችብኝ ባላውቅም ልጄ ከጊዜ በኋላ ተቀይራለች፣ ሌላ ሁና እያየኋት ነው፣ ማውቃት አይደለም የምታስብና የምትሰራውን ነገር ከየት አምጣና እንዴት እንደሆነ ሊገባኝ አልቻለም ከሚባለው በላይ በማለት እንግዲህ ኦኬ እንግዲህ ኤቢ እኮ አስባና ጠንቅቃ የምትሰራ ልጅ ነች፣ ህፃን ነች እንዴ ምን እንደሰራች ባላቅም ግን መጨናነቅ አያስፈልግም ሲላት እንግዲህ ደንግጣለች መሰል በሰራሁትም ስራ አስደንግጫታለሁ፣ ወዴት ይሁን የሄደችው ትላለች። እንግዲህ እናት ብዬናት እና ብትበሳጭም ጊዜያዊ ስሜታዊ ሆና ግን ደግሞ ልጇን ምን አይነት ነገር ገጠማት ምን አደረኳት በሚል ተጨናንቃለች። ናታን ደግሞ በጣም በሚገርም ሁኔታ እኔ ያረጋጋታለሁ ያለውን ሁኔታ ለመረዳት እሞክራለሁ፣ ስለሷ ምንም አያሳስብሽ ሲላት እንግዲህ ደስታዋን እያጣጣመች እንደዚህ ስላላት ብቻ ግን ደግሞ ያንን የዲኤንኤ ወረቀት ለመፍታት ወይም ለመክፈት ትገደዳለች ማለት ነው። ናታን መጥቶ ማየን ምን ያክል ጥፋት ብታጠፊ ነው እንደዚህ ግን ስሜታዊ አደረገሽ አበሳጭተሽ እንድትመታሽ የዳረግሻት ብሎ ቢጠይቃትም እሱ አንተን አይመለከትም፣ አንተ ግን እዚህ የመጣኸው ለእኔ አዝነህና አስበህልኝ ሆነ ስትለው እንግዲህ አይ ለምንም ይሁን እየመጣሁት ግን ደግሞ ተነሽ እንሄድ ሲላት መሄድ አልፈልግም አብረህ ግን ልትቆይ ትችላለህ በማለት ጥያቄዋን ታቀርባለች። ናታን ደግሞ አይ መቆየት አልችልም ስራ አለብኝ ግን አብረን እንሄድ እያለ ቢላትም አየህ ማንም ሰው ለኔ ጊዜ ሊሰጠኝ አይፈልግም ትላለች።
እንግዲህ እነ ኤቢ ማዘር በጣም በሚገርም ሁኔታ ወረቀቱን ካየችው በኋላ ራሷን መቆጣጠር እስከሚያቅታት በጣም ደንግጣ ቀለበቷንም ለማውጣት ብቻ ብዙ ነገሮችን ሙከራ ታደርጋለች። ምክንያቱም ያላሰበችው ሁኔታ ስለገጠማት እጅግ ያሳዝናል። እዚህ መካከል አቶ ጌታቸው በጣም በሚገርም ሁኔታ እንግዲህ ያሳዝናል። እሱም በአንድ ቀን ስህተት የዘላለም ጸጸት ገብቷልና እንግዲህ እንደምትወደውን ብትገልጽለትም ናታን ደግሞ ባክሽ የዘላለም ቤተሰቦቻችንን ማቆራረጥን እንችልም ሲላት ቁርጥርጥ ጥስጥስ ቢል እኔ ምን አገባኝ፣ ይልቅንም አትወደኝ ከሆነ አልወደሽም በሚል አሳምነኝ፣ ልቤን አውጥቼ መቼም አልሰጥህም እንደምወደህ ለመናገር በማለት ትገልጽለታለች። ናታን ደግሞ ባክሽ ቢላትም ልትሰማ አትችልም። እወዳለሁ ብትለውም እንግዲህ እባክሽ በጣም ይቅርታ እንደዚህ አይነት የማውራበት ጊዜ ላይ አይደለሁም ሲላት ፋራ አይደለም መች ገባሃል ትለዋለች። ጊዜ ስጭኝ ላስብበት ይላታል ማለት ነው። ጊዜ የሚባለው ምንድን ነው? ምን የምታደርግበት ነው? ግን ጊዜ የምሰጥህ አስበኋል ስትለው የማስብበት ቢላትም ግን ደግሞ ኤቢ እሺ ናታን በማለት ተቀብላለች። ሳትወድ በግድ ማለት ነው። አሁን በቃ ትንሽ የኔ ውድ ሲላት በደስታ እሷ እንግዲህ የእውነት አድርገው ድግ ብላለች። ኤቢ እንግዲህ ቅፍ ሲያደርጋት እሱ ለማረጋጋት እሷ ደግሞ ያደረገችው ድርጊት እጅግ በጣም ገራሚ ነበረ። በጣም የሚገርመው ነገር አባት ተብዬው ደግሞ እንግዲህ ኤቢ አበሳጭታኛለች፣ ደረጀ የምታደርጋትን አድርጋት ከአቅሜ በላይ ሆናለች ትለዋለች። እኔ ድሮውንም ከመጀመሪያ ጀምሮ ጸባይዋ እየተቀየረ ሌላ ልጅ እየሆነች ነው ብዬሻለሁ ስላት ምን እየሆነች ነው ይላታል። ምን እንደው አላቅም ደሬ ትለዋለች። ከያስኳት የማይለቃትም የማይሆን ነገር አድርጋ ከሆነ ንገሪኝ፣ ከቤት አስወጥቻት ውያለሁ፣ ቀጥቻታለሁ። ካሁን በኋላ ጥፋት ካጠፋች ለአንተ አሳልፌ ሰጥቼ ራሷ ትቀበላለች፣ የሰራችውን ስህተት ትላለች። እንግዲህ ዛሬ እንግዲህ ካሁን በኋላ ትላለች። እንግዲህ ኤቢ የተቀየረችው ዳጣ ከመጣች በኋላ አይደለም። እናም ዳጣን ተከራይተን ብናስወጣት የተሻለ ነው። ምክንያቱም እንግዲህ ከልጃችን አይበልጥም። ልጃችን በዳጣ ምክንያት በሁሉም ነገሯ ትቀናለች፣ እጅግ በጣም ትበሳጫለች። ለዚህም ሌላ ብንከራይላት የተሻለ ይሆናል፣ እሷ ስንል መስዋዕት መክፈል አለብን ስትለው እንግዲህ ደሬ ብድግ ብሎ ተነስቶ በድንጋጤ ይወጣል። በሀሳብ በጭንቀት ውስጡ ተረብሿል። ዳጣ እያለ እንግዲህ እሷንም ጥሪ ይጀምሯል። ወይም ማርታ በጣም በብዙ ነገር እንግዲህ ማርታ በተናገረችው ንግግር ይሄም ወረቀት ምንድን ነው ይላታል። አየኸው እንዴ ስትለው አየኸው እንዴ ካላየኸው በቃ ትለዋለች። እንግዲህ ቅፍ አድርጋ አላየሁትም፣ ምንድን ነው ደባበቅሽው ማርታ ምንድን ነው ቢላተው እንግዲህ አይ ድንግርግር ባለ ማይጠቅም ነው፣ እኔ ራሴ አላነበብኩትም፣ ከየት እየመጣን ማወቅ ፈልጋለሁ። አይ ዝም ብሎ ነው ትርጉም የለውም እባክህ ልጆች ሽት ነው ምናምን በማለት ታረጋጋው ትሞክራለች። እሱ ደግሞ ገባው ደሬ አረፍ በል እንግዲህ ከልጆች ጋር ልሄድ ነው በቃ ካልነገርሽ ሲላት አረፍ በል በቃ ከፀሐይ አይደል የመጣው ትላለች። እዚህ ጋር ደግሞ ውሃና ዳጣ ፈታዘና እያሉ ወደ መዝናኛ ዛሬ እንግዲህ ከምጥን ጋር እንዴት ተለያያችሁ ምናምን ስትላት አይ አብረን ነበርን እሷ ወደ ሌላ ቦታ ሄደ በማለት እትዬ ግን ምንድን ነው ኤቢ እንደዛ የምትቀጠቅጣት በምን የተነሳ ነው ስትላት ኤቢ በጣም አሳዝናኛለች ስትል እንግዲህ አንቺም ካጠፋሽ እንደዚህ ነው የምትቀጨው አይደል ትላታለች። ማን ይቀጣሻል ያው እትዬ ናቻ በማለት እንግዲህ ዳጣዬ ግን ውሃ ሁሌም እንደዚህ ትናደዳለች እንዴት ስትናደድ የመጀመሪያ ጊዜ እንደዚህ ሳያደንግጫለሁ ስትል እማዬ ስትቆጣ አባዬም ይፈራታል በማለት እንግዲህ የመኝታ በሩን ዘጋባት አባዬ ስትል እስኪ ያልፈላን የዘጋባትማ ፈርቷት አይደለም በማለት ውሃ እንግዲህ በጣም በሚገርም ሁኔታ የተሰጠችውን መድኃኒት ትራማዶል እየተባለ እንግዲህ አደንዛዥ እጽ ማለት ነው። እሱን ለመውሰድ እንደያዘችው ዳጣ ስታገኝ ይሄን ይዘሽ ካየሁ በድጋሚ ይሄን የሚታየውን ፊትሽን እንግዲህ ከግራ ወደ ቀኝ እንደማዞርልሽ ወቂ። ይሄ ማለት እጅግ በጣም መጥፎና
መጥፎ ለህይወትሽ አስጊ ነው። ስለዚህ ይህን ወቂ ስትላት እንግዲህ እንደዚህ ማ ካደረግሽ ለማየ እናገራለሁ ስትል ለማየማ ከተናገርሽ ምሰራሽን አታቂም። ምክንያቱም ይሄ ነገር እናትሽ ይዛ ካየች ከኔ በላይ የፊትሽን እንደምታዞረው ማወቅ አለብሽ ብትላትም ግን ደግሞ ውሃ ይጣፍጣል ብለውኛል አንዱን እንኳን ልቅመሰው ትላለች። የልጅ ነገር በጣም ይገርማል ማለት ነው። እንግዲህ እናት ራሷን አረጋግታ ባሏን እቅት ሲል ግን ማታ እንደዛ ሲያገላብጥሽ የነበረው ምንድን ነው ሲላት እንግዲህ በዛ ላይ እጅግ በጣም ስተነፍሽ ነበር። ምን ሆነሻል? ግን በውስጥሽ የደበቅሽው እጅግ በጣም መጥፎ ነገር እንዳለ እየታየኝ ነው ሲላት ደህና ነኝ፣ ብዙ እንድትጨናነቅና እንድታሰብ አልፈልግም ትለዋለች። ግን ደግሞ ደህና አይደለሽም፣ ውስጥሽ ሸብጌል ወይም ይሄ ጉዳይ ነው ወይ እንደዚህ ያደረገች ቢላትም ፊቷን ዘወር አድርጋ እንግዲህ መልከት ብለው በሆነ ጉዳይ መወሰን ስላቃተኝ ብቻ ተጨንቄ ነው ስትለው የሚያስጨንቅሽ ነገር ምን ይሆን ግን ማትነግሪኝ? እኔና አንቺ አብረን እስከኖርን ድረስ ደስታሽ ደስታዬ፣ ጭንቀትሽ ጭንቀቴ እስከሆነ ልታዋይኝና ልጠይቅኝ የሚገባውን ነገር ጠይቅኝ ሲላት አንዳንድ ነገሮች አሉ ጭንቀትህን ለሰው የማትነግረው ያ ሰው ከገባ ደግሞ አስቸጋሪ ነው ስትለው እንደዛ ነገር ትላለች ማለት ነው። ኦኬ ግን እኮ አብረን ብንወያይበት ደስ ይለኛል። ፍላጎትሽን ልነቅፍሽ አልፈልግም። ምክንያቱም አብሬሽ ለችግርሽም ሆነ ለደስታሽ መጋፈጥ ስላለብኝ ይላታል። እንግዲህ ወይዘሮ ማርታ ድሬ በማለት ወሬዋን ትጀምራለች ማለት ነው። አንድ ጥያቄ ብጠይቅህ ምን ይመስልሃል ትለዋለች። ይህ ደግሞ በጣም በሚገርም ሁኔታ እንግዲህ በሀሳብ ተውጣ ቁጭ ብላለች እና የመታ ዳጣዬ እንዴት አደርሽ? በጠዋት ተነስተሽ ብቻሽን ተቀምጠሻል፣ በሰላም ነው ወይ ትላታለች። ደህና ነኝ ሰላምዬ፣ ጧት መተኛት አልወድም፣ በጠዋት እነሳለሁ፣ ለዛ ነው። ሰላምዬ ከየት እየመጣሽ ነው? ቤት አልነበርሽም ስትላት እንግዲህ መኝታ ክላስ አጽዳ ቆይቼ ድክም ብሎኝ ነው ዳጣዬ ስትላት፣ አንቺ ሁሌም በሀሳብ እንዳገሽኝ አይደል ዳጣዬ? ውስጥሽ ጥሩ አይደለም፣ ቅሬታ አለበት ትላለች። የሆነ ነገር ሲቆረቆር ምን ታደርጋለህ ስትለው በሩን ብከፍተው ኖሮት ያለች ጅብም ቢሆን ስትለው አዎ ከምትጸጸች ደፍረሽ የሆነ ነገርን ደፋርና ጭስ መውጫ ስለማያጣ እባክሽ ደፋር ሆኜ ሲላት ደሬ ጅብ ከሆነ ቢበላኝስ ሁላችንም ሊበላ ይችላል፣ አንተንም ይበላናል ስትለው ስለምን እንደው የምታወሪው ሊገባኝ አልቻለም። ስለ ራስሽ ነው ወይስ ስለምን ጅብ? ስለምን ደግሞ በቃ አልገባኝም። እስኪ በደንብ አስረጅኝ ሲላት በቃቱ በማለት እንግዲህ ውስጧ እየተቃጠለ ከላይ ትስቃለች ማለት ነው። በጣም የሚገርመው የሚያስጨንቅሽ ነገር አለ፣ ግን ደግሞ ለእኔ መናገር እየፈራሽው ብትነግሪኝ ደስ ይለኛል፣ አብረን ብንዋጣው ይላል። ዳጣዬ እንግሊዝኛ ማንበብ ትችያለሽ ስትላት አማርኛ ፊልም ማንበብ እችላለሁ እንጂ እንግሊዝኛ ማንበብ አልችልም፣ በፊልም ብቻ ነው ስትላት አባትሽ ማን ነው ትላታለች። እንግዲህ አባትሽ ማን ነው ስትላት በጣም ደንግጣለች። ውድ ቤተሰቦች በጣም ይገርማል ፊልሙ እጅግ በጣም ግን የደሬ አሳዝኖኝ አውት ነው ነገር ተመቻችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ